ቃላትን በተግባር መግለጽ የሚጀምሩትን መጨረስ የመደመር መንግስት ልዩ መገለጫ ሆኗል። ለነዚህ ውጤቶች መገኘት ደግሞ የተቀናጀ አሰራርና ልዩ የክትትል ስልት መቀየሱ ዋነኛው ምክንያት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የ2018 የሶስተኛ ሩብ ዓመት የ100 ቀን አፈጻጸም ሪፖርት ለፌዴራል መስሪያ ቤት ከፍተኛ አመራሮች በቀረበበት ወቅት ያረጋገጡትም ይህንኑ ነው። ኢትዮጵያን የሚመጥኑ ስራዎች እየተሰሩ ነው። ኢትዮጵያ ትልቅ ሀገር ናት። የሚገባትም ትልቅ ነገር ነው። እድሎቿም ታላላቆች ናቸው። ፈተናዎቿም በዚያው ልክ ትልልቅ ናቸው። ያለን አማራጭ አንድ ነው። ትልልቆቹን ፈተናዎች አሸንፈን ትልልቆቹን እድሎች መጠቀም። አሁን የጀመርነው መንገድ የምንደርስበትን ከፍታ አመላክቶናል። ባለፉት 8 ዓመታት የ800 ዓመታትን ፈተናዎች እየተጋፈጥን እያሸነፍን የ800 ዓመታትን ዕዳዎች እየከፈል መጠናል። ለነዚህ ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ሌሎችም ዘርፈ ብዙ ውጤቶች መገኘት የአንድ እቅድ የአንድ ሪፖርት ስርዓት ተግባራዊ መደረጉ ሌላኛው ምክንያት ነው። አንድ ውጤትን ለማምጣት የተለያዩ ተቋማት የሚያከናውኗቸውን ስራዎች በተደራጀ ሁኔታ አግባብ በመለየት ወደ ውጤት ሰንሰለት የሚለዩበት፣ ለዛ ደግሞ አስፈላጊ የሆኑ ተመጣጣኝ የሆኑ ስትራቴጂክ የሆኑ እርምጃዎች ኢኒሼቲቮች ደግሞ ተግባራዊ የሚሆኑበት ነው ማለት ነው። ኢትዮጵያን ወደፊት የማሻገርና ዘላቂ እድገት የማረጋገጥ ግብ የተሰነቀባቸው እነዚህ ስራዎች ውጤታቸው ለተሻለ ስራ የሚያተጋና በእርግጥም ቅንጅት ሊያመጣ የሚችለውን ውጤት አመላካች ነው። እጅግ ተስፋ የሚሰጥ ያቀድነውን የምናሳካ መንግስት እየሆንን መምጣታችን ነው የሚያመላክተው። ማናቸውም ፈተናዎች፣ ችግሮችን ተቋቁሞ መፍትሄ አምጥቶ ልማትን ማስመዝገብ እንደሚቻል ከምሳሌ የሚሆን መዘገቢያ ያለው የሚለውን በደንብ ልናውቅና ይህንን እንደ ወረት ተጠቅመን በእያንዳንዱ የሚያጋጥሙን ፈተናዎችን ለመወጣት ስንቅ እንደሚሆነን በመግለጽ ነው። የሚያስቆጨው ነገር በዚህ ችግር ውስጥ እንደዚህ ከሰራን ደግሞ ብንረጋጋ ምን ያህል መስራት እንደምንችል ያሳየ ነው። በፈተናዎች ውስጥ የተገኙ እነዚህ በጥብቅ ዲሲፕሊን የሚመሩ ስራዎች ውጤታማነታቸው እንዲቀጥሉ ቀሪ ጊዜያት ክፍተቶችን የማረም ስራ የሚሹ ናቸው። በቀሪ ወራት በ5 ዓመት ያሰብነውን ያቀድነውን መፈጸም አለብን። ቀሪ 3 ወራት አሉን። በእነዚህ 3 ወራት ውስጥ ከዚህ በፊት በ5 ዓመት እዚህ ደርሳለሁ ብለን ያሰብነውን አሁን 5 ዓመት ማጠቃለያችን ስለሆነ ካልተመረጥንም ለሚመረጥ ፓርቲ እናስረክባለን ማለት ነው፣ ለአዲሱ መንግስት። ከተመረጥንም ደግሞ እዚህ ደርሰናል የሚቀጥለው ደግሞ ብለን እንድንነሳ የሚያስችል ነገር እንዲኖር ከዚህ በፊት ያቀድነውን ሽክፍ አድርገን ልቅም አድርገን መፈጸም አለብን። ሌላ ጊዜ ስለሌለን ይቺ 3 ወር ብቻ ናት። ይህን ለማድረግ ደግሞ ዝም ብለን በኖርማል ሁኔታ ከተጓዝ ልንፈጽመው አንችልም። እንደምናየው ነው የዓለም ሁኔታ በጣም ዲስረፕትድ ነው። እኛ አካባቢ ያለው ሁኔታም በዙሪያችን ያለውም ተመሳሳይ ነው። ወደ ልማት ወደ ምን ሳይሆን ስንዴ ወደ መፈለግ የሚሄድ ነው፣ ወይም ደግሞ ጦርነት የሚፈልግ ነው፣ ወይም ደግሞ በሌላ ሀገር ጥገኝነት የሚኖር አካባቢ መንግስታት ያሉበት ነው። ሁላችሁም እንደምታዩት እኛ ትኩረት እና ፍጥነት የሚያስፈልገው ስራ መስራት አለብን በዚች 3 ወር ውስጥ። የ2018 የሶስተኛ ሩብ ዓመት የ100 ቀን አፈጻጸም ከሰሞኑ በጠቅላይ ሚኒስትር አብይ አህመድና ካቢኔያቸው መገምገሙ ይታወሳል።